ላይ አንደኛ ጉደኛ ምናምን የተባለ ችግር ሊመጣ ይችላል። በልጅነታችሁ እንዳስለመዳችሁ ያኔ ጠዋት ዳዊትን እንዳስለመደው ሳኦል እንኳን በደነገጠና በፈራ በተቀመጠ ጊዜ የእስራኤልን ተግዳሮት ተጋፍጦ እንደጣለው ያኔ በልጅነታችሁ እልፍ ድሎችን እንድትቀናጁ ያደረጋችሁ አምላካችሁ እግዚአብሔር አሁን ከዚህ በኋላ በህይወታችሁ የሚመጡት ቻሌንጆች፣ ችግሮች በልጅነታችሁ ከገጠማችሁ ተግዳሮት እጅግ በጣም በመቶኛ ያነሱ ናቸው። እናንተ በድል ውስጥ ስትኖሩ ድልን መጠራጠር ጀመራችሁ እንጂ ድልን ለምዳችሁ እናንተ ድልን ለምዳችሁ ኖርማል ላይፍ ሆነባችሁ እንጂ የእግዚአብሔር ተአምራት በእርግጠኝነት እዚህ እስክደርሱ ካለፋችኋቸው ጥያቄዎች ይልቅ ከዚህ በኋላ ያሉት ጥያቄዎች በጣም ኤሌመንተሪ ናቸው። ትልቁን የህይወት ተግዳሮት በመጣችሁበት የህይወት መንገድ ነው ያለፋችሁት። ትልቁን የህይወት ፈተና ያለፋችሁት በመጣችሁበት መንገድ። እግዚአብሔር ላይ ያላችሁ መታመን ጠብቁ እንዳይወሰድባችሁ። ዳዊት መታመኑ በትላንትናው ድሉ ላይ አይደለም። በክርስትና ህይወት ሁለት መጥፎ ነገር በህይወት አይቻል። አንደኛው እምነታችሁ በትላንትና ድላችሁ ላይ ሲሆን ክፉ ነው። የትላንትና ድላችሁ ታሪክ ብቻ ነው። የዛሬ ሀብታችሁ የትላንትናው ድል ሚስጥር የሆነው የትላንትናው ድል የሰጣችሁ እግዚአብሔር ነው። ዛሬ ላይ ያላችሁ ፖቴንሻል እንጂ የትላንትና ድላችሁ ለዛሬ በምንም መልኩ ፖቴንሻል ይሆናችሁ። ለዚህ ነው ዳዊት ብዙ ጊዜ የአማሌቅ ንጉስን መጥቶ ሚስቱንና ልጆቹን በወሰደበት ጊዜ ልውጣ ትሰጠኛለህ አለ። ጦረኛ ነኝ ልሩጥ አላለ። እምነቱ ዳዊት የትላንትና ኤክስፒሪየንሱ ላይ አይደለም። የትላንትና ድሉ ታሪክ ውስጥ ጉልበት፣ ታሪክ ውስጥ ያለው እውነት ብቻ ጉልበት ያለው አሁን በሆነው በእግዚአብሔር ማንነትና ህልውና ውስጥ ፍርሃት የምታቆሙት፣ ድንጋጤና መቅበዝበዝ የምታቆሙት በዘመናችሁና በመንገዳችሁ ላይ ጠላቶቻችሁ ክፋት ስላቆሟል። ተማክረዋል ማለት ይሆንላቸዋል ማለት አይደለም። ብለዋል ማለት ይሳካላቸዋል ማለት አይደለም። ረግመዋል ማለት ትደርቃለህ ማለት አይደለም። ጠላቶች ወደ አንተ የላኩትን ስድብ እግዚአብሔር በፍጥነት በመቶ እጥፍ ወደ እነሱ ይመልስባቸዋል። ፈተና ሲበዛባችሁ፣ ልጃችሁና ወዳጃችሁ ሲከዳችሁ፣ በዚህ ቅርበት የሚጠጋጋችሁ ማዕበልና ወጀብ ቻሌንጅ ሲያስነሳባችሁ እመኑኝ እርግጠኝነታችሁ እንዳታስወስዱ። እግዚአብሔር ቸል ያላችሁ የተዋችሁ የማይሰማችሁ የማይደርስላችሁ እንዳይመስላችሁ። ጩኸታችሁን አታቋርጡ። ከእግዚአብሔር ጋር ያላችሁ ፌሎሺፕ በሱ መታመናችሁን አታቋርጡ። ምዕራፉ ሲያልቅ እኔ ግን በአንተ ታመናለሁ ብሎ እኔ በትላንትናው ጋሻና ጦር ነው። አቤሴሎም ተነስቶብኛል፣ አኪጦፌል ተባብሮታል፣ ጎልያድን አንገቱን የቆረጥኩበት እሱን አምጡልኝ ምን አይደለም። እኔ በአንተ የትላንትናው ነገር አልችለውም ያልከውን ከአቅሜ ከእውቀቴ ከችሎታዬ ከገንዘቤ በላይ ነው ያልከውን ከሐኪሞች በላይ ነው ያልከውን ከባለስልጣኖች በላይ ነው ያልከውን በእግዚአብሔር ላይ ጣሉ። የከበዳችሁን ነገር በእግዚአብሔር ላይ ጣሉት። ዝም ብሎ ጨዋታ እንዳይመስል፣ ሃይማኖት እንዳይመስል። ይሄ ኮንፊደንስ ይጠይቃል፣ እርግጠኝነት ይፈልጋል። ደግሞ ድርጊት ስብከት አይደለም። የከበደን በእግዚአብሔር ላይ መጣል ስብከት አይደለም፣ ድርጊት ደግፉ። የእግዚአብሔርን ድጋፍ ማግኘት ከፈለክ ትካዜህን አንዳንዴ ጠርሙስ አልከፈት ሲላችሁ አጋጭታችሁ እንደምታከፍቱት ትካዜህን በእግዚአብሔር ላይ ጣል የሚለው ቃል እኔ እንደዚህ ነው የሚገባኝ። እግዚአብሔር አምባዬ ነው፣ እግዚአብሔር አለቴ ነው። ወደ እግዚአብሔር የወረወርኩት ነገር ጣለው ማለት አስቀምጦ አይደለም። ጌታ ምስክሬ ነው። የሆነ ያስቸገራችሁን ነገር እግዚአብሔር ላይ ጣለው ማለት አጋጨው ማለት ቀጥታ ወደ እግዚአብሔር ወረወርከው ማለት ከእግዚአብሔር ጋር የሚጋጨው ከእግዚአብሔር ጋር የተጋጨ ሁሉ ይደቃል። ብራዘር ያስጨነቀህን ጉዳይ አለ መጽሐፍ ሲናገር የከበደህን ነገር አለ በእግዚአብሔር ላይ ጣለው፣ እግዚአብሔርም ደግፎ ይዛል። መጽሐፉ እንደዚህ ቆደ አቤሴሎምን እግዚአብሔር እንዴት እንደገደለው ታውቃላችሁ? አቤሴሎምን እግዚአብሔር የገደለው ያነሳለት በአህያ ላይ ተቀምጦ ሲሄድ ጸጉሩ ረጅም ነው። አቤሴሎም እንጨት፣ እሾክ፣ ጭራሮ ጸጉሩን ያዘው ይላል። የዳዊት ጋሻ ጃግሬ ደርሶ ወጋው ይላል። የሚገርም አቤሴሎም አንጠልጥሎ ነው የገደለው። ከሰማይም ከምድርም ሳይሆን ነው የገደለው። እግዚአብሔር ይኸውልህ ያስደነገጠህን ነገር ሲገላግልህ ከላይም ከታችም ሳይሆን ነው የሚመታል። ማለ አርጎ ነው መድኃኒዓለም ይመታል። እግራቸዋለሁ ዛሬ በኢየሱስ ስም ያስጨነቃችሁ ነገር ሁሉ እንደዚህ ይመታል። የጥገኝነት፣ የብቸኝነት፣ የተቀባይነትና የበታችነት ጠንካራ ስሙ ማን እንደሆነ ታውቃላችሁ? ፍርሃት። ትፈራለህ ማለት እግዚአብሔርን አታምነውም ማለት ነው። የመፍራት ብቸኛው መፍትሄ አለመፍራት። አሁን ብዙዎቻችሁ ትፈራላችሁ። ባገባስ ብላችሁ ትፈራላችሁ። ብከስርስ ብላችሁ ትፈራላችሁ። እውነቴን ቢያመኝስ ብላችሁ ትፈራላችሁ። ብከስርስ፣ ዶሮ ጣሉብኝ ብላችሁ፣ እንቁላል ጣሉብኝ ብላችሁ ትፈራላችሁ። ትልቁን ጥያቄያችሁ ሸሽታችሁት አይደለም ፈታችሁት ነው የምታልፉት። መንገድ የሚቀይረው ችግራችሁ እንጂ